ሰላም ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁ። በአሜሪካና በኢራን መካከል ባለው ውጥረት ውስጥ አዲስ ተስፋ ታይቷል። ከቴህራን የተላከው የ10 መርከቦች ስጦታ ዋሽንግተንን አስገርሟል። ይህ የእርቅ መንገድ ነው ወይንስ የዲፕሎማሲ ጨዋታ? የ5 ዓመቱ የዩክሬን ጦርነት ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ ለኪየቭ የምትሰጠው የደህንነት ዋስትና ዶንባስን ለሩሲያ አሳልፋችሁ ስጡ ከሚል ቅድመ ሁኔታ ጋር አያይዘዋለች። ለወራት ያልተከፈለ ደሞዝ፣ የኑሮ ውድነትንና አሁን ደግሞ የ20 በመቶ ቅነሳ በትግራይ ክልል በመንግስት ሰራተኞች ላይ የተጣለው አዲሱ የደሞዝ ቅነሳ መመሪያ በክልሉ ከፍተኛ ተቃውሞን ቀስቅሷል። በትላንትናው ዕለት ከዘገብንላችሁ ከፊንቴክ ኢንቨስትመንት የ3 ቢሊዮን ብር በላይ የማጭበርበር ወንጀል ጋር ተያይዞ በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። የዛሬ አቤት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አቤት ዜናዎች ትንታኔ፣ አዳዲስ ክስተቶች፣ ኢኮኖሚ፣ ቴክኖሎጂና ሌሎች ጠቃሚ መረጃዎች እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። የ5 ዓመቱ የዩክሬን ጦርነት ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ ለኪየቭ የምትሰጠውን የደህንነት ዋስትና ዶንባስን ለሩሲያ አሳልፋችሁ ስጡ ከሚል ቅድመ ሁኔታ ጋር አያይዘዋለች። ፕሬዚዳንት ዘለንስኪ በምሬት የተናገሩት ይህ ሚስጥር ሞስኮን አስፈንጥዟል። ዩክሬን በሁለት እሳት መካከል ነች። ዝርዝሩን ይዘንላችሁ ቀርበናል። በዩክሬን መዲና ኪየቭ የወጣው ዜና መላውን ዓለም አስደምሟል። ፕሬዚዳንት ዘለንስኪ እንደገለጹት አሜሪካ ለዩክሬን የምትሰጠውን የወደፊት የደህንነት ዋስትና እጅግ ከባድ ከሆነ መስዋዕትነት ጋር አያይዘዋለች። ይኸውም ዩክሬን በምስራቅ በኩል የሚገኘውን ሰፊውን የዶንባስ ግዛት ሙሉ በሙሉ ለሩሲያ አሳልፋ እንድትሰጥ የቀረበ ጥያቄ ነው። ይህ መግለጫ የወጣው ሩሲያ በዲኒፕሮ ከተማ በሚገኙ የመኖሪያ ህንፃዎች ላይ በሺዎች የሚቆጠሩ ድሮኖችና ሚሳይሎችን በመተኮስ ከፍተኛ ጥቃት እያደረሰችበት ባለበት ወቅት ነው። ዩክሬናውያን የእሳት አደጋ ሰራተኞች በቃጠሎ ውስጥ ሆነው ህይወት ለመታገል በሚታገሉበት ሰዓት ከአሜሪካ የመጣው ይህ የግዴታ ምርጫ ለኪየቭ መራር ሆኖባታል። ይህ በእንዲህ እንዳለ የሩሲያ ፓርላማ ልዑካን ቡድን ወደ አሜሪካ ለታሪካዊ ስብሰባ እያመራ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የዘለንስኪን መግለጫ በደስታ የተቀበሉት ሲሆን ይህ የመጀመሪያው ጥንቃቄ የተሞላበት እርምጃ ለሁለቱ ሀገራት ሩሲያና አሜሪካ ግንኙነት መታደስ ትልቅ አስተዋጽኦ ይኖረዋል ብለዋል። ፕሬዚዳንት ፑቲንም ለዚህ የአሜሪካ ጉዞ ዋና ዋና ግቦችን ማውጣታቸው ታውቋል። ጦርነቱ 5ኛ ዓመቱን ቢይዝም በዘንድሮ የፈረንጆች ዓመት በአቡዳቢና በጄኔቫ የተደረጉ 3 ዙር የሰላም ንግግሮች ምንም አይነት ውጤት ሳያመጡ ቆይተዋል። አሁን ግን አሜሪካ በዩክሬን ላይ የያዘችው አቋም የሰላም ስምምነቱ በዩክሬን የግዛት ቅናሽ ላይ ሊመሰረት እንደሚችል ፍንጭ ሰጥቷል። ዩክሬን ነጻነቴን ወይስ ግዛቴን በሚል አጣብቂኝ ውስጥ ትገኛለች። በዲኒፕሮ ሰማይ ላይ የሚታየው ጭስና በዲፕሎማሲው ጠረጴዛ ላይ የሚታየው ቅጥ ያጣ ውጥረት የዩክሬን የወደፊት ዕጣ ፈንታ ይበልጥ ግልጽ ያልሆነ አድርጎታል። በኢትዮጵያ የፊልም ታሪክ ውስጥ በበርካታ ስራዎቹ የሚታወቀው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ከ3 ቢሊዮን ብር በላይ የማጭበርበር ወንጀል ጋር በተያያዘ ክስ በአራዳ ችሎት ቀርቧል። ትላንት እንደገለጽንላችሁ በዚሁ መዝገብ ስር እነ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ቀደም ብለው በቁጥጥር ስር መዋላቸው ይታወሳል። ሰለሞን ቦጋለም ከነዚህ ግለሰቦች ጋር ጎን ለጎን ፍርድ ቤት ቆሟል። መርማሪ ፖሊስ ለችሎቱ እንዳስረዳው ተጠርጣሪዎቹ ከህዝብ የተሰበሰበን ገንዘብ ያላግባብ በመውሰድና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል ተብሏል። አርቲስቶቹ ከድርጅቱ ለሰሩት ማስታወቂያ በተጨማሪ በህዝብ ገንዘብ የተገዙ የቅንጦት መኪኖችን በነጻ ተቀብለው ሲጠቀሙ መቆየታቸውም ተረጋግጧል። ፖሊስ ምርመራውን ለማስፋት ተጨማሪ ቀናት እንዲሰጡት ፍርድ ቤቱንም ጠይቋል። የዚህ ሁሉ መነሻ ባለፈው ሳምንት በፍትህ ሚኒስቴር ደጃፍ ህግ ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተበልተናል፣ አምባሳደሮቹ ይጠየቁልን በሚል ተበዳዮች ያሰሙት ጩኸት ነበር። የህግ ባለሙያዎች እንደገለጹት በማስታወቂያ አዋጅ ቁጥር 759/2004 መሰረት ማንኛውም ታዋቂ ሰው የሚያስተዋውቀውን ድርጅት ህጋዊነት የማጣራት ግዴታ አለበት። ይህ ካልሆነ ግን በወንጀሉ የጋራ ተጠያቂ ይሆናል። ይህ ክስተት ለሌሎች የማህበራዊ ሚዲያ አንቀሳቃሾችም የማስጠንቀቂያ ደውል ሆኖ ተመዝግቧል። ችሎቱ የተጠርጣሪዎቹን የዋስትና ጥያቄ መርምሮ የመጨረሻ ብይን ለመስጠት ዛሬ ከሰዓት 8 ሰዓት ቀጠሮ ሰጥቷል። አርቲስት ሰለሞን ቦጋለና ጓደኞቹ በማረሚያ ቤት ይቆያሉ ወይንስ በዋስ ይፈታሉ የሚለውን ዜና 08 ተከታትሎ ያደርሳቸዋል።
ኢትዮጵያ በምስራቅ አፍሪካ የመጀመሪያዋ የሩሲያ ኦሪዮን ድሮን ኦፕሬተር ሆና ብቅ ብላለች። ከአየር ኃይል ዘመናዊነት ባለፈ አዲስ አበባና ሞስኮ በመድኃኒትና በከባድ ማሽነሪዎች ምርት ላይ የታሪክ ስምምነት ተፈራርመዋል። ይህ አዲስ ስልታዊ አጋርነት ለኢትዮጵያ ኢንዱስትሪ ምን ትርጉም አለው? ዝርዝሩን ይዘናል። ኢትዮጵያና ሩሲያ የሁለትዮሽ ግንኙነታቸውን ወደ ላቀ ኢንዱስትሪና የቴክኖሎጂ ትብብር ለማሸጋገር የሚያስችሉ ስምምነቶችን በአዲስ አበባ ተፈራርመዋል። የሩሲያ የኢንዱስትሪና የንግድ ምክትል ሚኒስቴር አሌክሲ ግሩዝዴቭ የመሩት ልዑካን ቡድን ከኢትዮጵያ ከፍተኛ ባለስልጣናት ጋር ባደረጉት ውይይት በሀገሪቱ የመጀመሪያው የመንግስት የኢኮኖሚክ ቀጠና ውስጥ የሩሲያ ፋብሪካዎችን ለመገንባት በስምምነት ላይ ደርሰዋል። ይህ ትብብር በተለይ በመድኃኒት ምርት፣ በግብርና ማሽነሪዎችና እጅግ ዘመናዊ በሆኑ የድሮን ቴክኖሎጂዎች ላይ ያተኩራል። ኢትዮጵያ የሩሲያን ኦሪዮን የተሰኘ ረዥም ሰዓት በአየር ላይ የሚቆይና የጥቃት እርምጃ የሚወስድ ድሮን ለመጀመሪያ ጊዜ በይፋ ያስመረቀች ሲሆን ይህ መሳሪያ በኢትዮጵያ ውስጥ እንዲገጣጠም እቅድ ተይዟል። በተጨማሪም በኒውክሌር ሳይንስና ቴክኖሎጂ ማዕከል ግንባታ ላይ የሚደረገው ትብብር ወደ ተግባራዊ ስራ መሸጋገሩ ተገልጿል። ይህ እንቅስቃሴ ኢትዮጵያ በቴክኖሎጂ ራሷን ለመቻልና የውጭ ምንዛሬን ለመቆጠብ ለምታደርገው ጥረት ትልቅ እምርታ ተደርጎም ተወስዷል። የትግራይ ክልል የደሞዝ ቅነሳ ቅሬታና የሰራተኞች ሮሮ፣ ለወራት ያልተከፈለ ደሞዝ፣ የኑሮ ውድነትና አሁን ደግሞ የ20 በመቶ ቅነሳ በክልሉ ከፍተኛ ተቃውሞን ቀስቅሷል። ሰራተኞች ሳይጠየቁ ደሞዛቸው መቆረጡን ህገወጥ ሲሉ ይገልጹታል። የክልሉ አስተዳደርስ ምን ይላል? የትግራይ ጊዜያዊ አስተዳደር በክልሉ በሚገኙ የመንግስት ሰራተኞችና በባንክ ባለሙያዎች ላይ የ20 በመቶ የደሞዝ ቅነሳ እንዲደረግ መመሪያ ማውጣቱን ተከትሎ በክልሉ ከተሞች ከፍተኛ ቅሬታ እየተሰማ ይገኛል። ይህ ቅነሳ ለቀጣዮቹ 4 ወራት ተግባራዊ የሚሆን ሲሆን አስተዳደሩ ገንዘቡ በጦርነቱ ለተፈናቀሉ ዜጎች ድጋፍና ለክልሉ መልሶ ግንባታ ስራዎች እንደሚውልም አስታውቋል። ሆኖም ሰራተኞቹ ይህንን ውሳኔ ያለ ፍቃዳችን የተደረገ የኑሮ መቆራረጥ ሲሉ ገልጸውታል። በክልሉ የሚገኙ በሺዎች የሚቆጠሩ መምህራንና የጤና ባለሙያዎች ላለፉት 16 ወራት ደሞዝ ሳይከፈላቸው መቆየቱን በመጥቀስ አሁን ደግሞ በተገኘችው አነስተኛ ክፍያ ላይ 20 በመቶ መቀነሱ ቤተሰቦቻቸውን ለከፋ ችግር እንደሚዳርግ እየገለጹ ነው። የህግ ባለሙያዎቹን በበኩላቸው የኢትዮጵያ የሰራተኛ አዋጅ ያለ ሰራተኛው ስምምነት ደሞዝ መቀነስን እንደሚከለክል በመጥቀስ ውሳኔው ህገ ወጥ ነው ሲሉ ገልጸዋል። በሌላ በኩል አስተዳደሩ የፌዴራል መንግስት የበጀት ዝውውር መዘግየትና የገንዘብ እጥረት ለችግሩ ምክንያት መሆኑን ቢገልጽም ቅሬታው ግን ወደ ሰልፍና የስራ ማቆም አድማ ሊያመራ እንደሚችል ተሰግቷል። ወደ ውጭ ዜናዎች ስናልፍ አሜሪካና ኢራን መካከል ባለው ውጥረት ውስጥ የታየው አዲስ ተስፋ ምን ይመስላል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ካቢኔያቸው ጋር ባደረጉት ስብሰባ ላይ እንደገለጹት ኢራን 10 ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ በሰላም እንዲያልፉ ፈቅዳለች። ፕሬዝዳንቱ ይህንን እርምጃ ከኢራን የተሰጠ ትልቅ ስጦታና የንግግር ፍላጎታቸውን ለማሳየት የቀረበ የበጎ ፍቃድ ምልክት ነው ብለውታል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ጉዳዩን ስጦታ ከሚለው ትርጓሜ አርቀውታል። እንደ ሚኒስቴሩ ገለጻ መርከቦቹ እንዲያልፉ የተፈቀደው አሜሪካ ላቀረበችው የሰላም ጥሪ እንደ ስጦታ ተቆጥሮ ሳይሆን ኢራን በሰርጡ ላይ ያላትን ሉዓላዊ ስልጣን ለመጠቀም መሆኑን ገልጸዋል። ሚኒስትሩ አክለው መርከቦቹ እንዲያልፉ የተፈቀደው ለቻይና፣ ሩሲያ፣ ህንድና ፓኪስታን ለመሳሰሉ ወዳጅ ሀገራት ብቻ መሆኑንና አሜሪካ ግን ሰርጡ አሁንም ዝግ እንደሆነባት በድጋሚ አረጋግጠዋል። በተጨማሪም ኢራን በሰርጡ ለሚያልፉ መርከቦች አዲስ የጥበቃ ክፍያ ወይም ትራንዚት ፊ ለመጠየቅ እያሰበች መሆኑን የውስጥ ምንጮች ጠቁመዋል። ይህ ማለት መርከቦቹን መልቀቋ በነፃ ሳይሆን ለኢኮኖሚ ጥቅም ሊሆን ይችላል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። ለተጨማሪ ወቅታዊ መረጃዎች የዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጮች አለን። ጊዜውን እናከብራለን። እውነተኛ ዜናን እናቀርባለን። ዜና 08 ዓለምን በ8 ደቂቃ። እናመሰግናለን።